አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሆኑ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። አላህ ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። የዛሬ ርዕስ የተሰረቀ እቃ በሚል መሸጥ መለወጥ በሚል ርዕስ መጥቻለሁ ማለት ነው። እንግዲህ ለቤቴ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ ማለት ነው። እንግዲህ የተሰረቀ እቃ ስለመግዛት በሚል ርዕስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች በሐላል ይሁን በሐራም ምንም ሳይጨነቁ ገንዘብ የሚያግብሱበት ጊዜ እንደሚመጣ መናገራቸው ይታወቃል። ይኸው የዚህ ዘመን አይጨነትኛ መግለጫ ሆኗል። ገንዘብ የሚገኝበት መንገድ ሐላል ነው ወይስ ሐራም ብሎ ለማጣራት የሚሞክር ሰው ሲበዛ ቀሏል። ከኖረም ብዙሃኑ ዘንድ እንደምን የሚቆጠር እየሆነ ነው። የተሰረቁ የመኪና እቃዎች፣ ሞባይል ስልኮች፣ አልባሳትና ጫማዎች እያወቁ ምን ሳይመስላቸው የሚሸምቱ ብዙ ናቸው። ለድሃው ሕዝብ የሚቀርቡ የእርዳታ ምግቦች በባለስልጣናት እየተዘረፉ ለነጋዴ ይከፋፈላሉ። አኼራውን የሚያስብ ሙስሊምን እነዚህ ሌቦችና ዘራፊዎች እቃቸውን በመግዛት ሊተባበራቸው አይገባም። ሌቦች ቢያመጡትም መግዛት አይቻልም። በቀጥታ ከነሱ በመግዛትም ሆነ በሌላ መንገድ ከዚያ ሰው መግዛት አይቻልም። የሌላ ሀቅ እንደሆነ እያወቀ የተዘረፈን ወይም የተሰረቀን ወይም በማጭበርበር የተገኘ እቃ የገዛ ሰው ያለ ጥርጥር ወንጀለኛ ነው ማለት ነው። እንግዲህ የዝም ላይ እያወቀ የገዛ ሰው ወንጀል እንደሆነ ነው ማለት ነው። ከሌባ ዘራፊ አጭበርባሪ መግዛት አንደኛ የሰው ሀቅ መብላት ነው። ሁለተኛ ወንጀለኛው በወንጀሉ እንዲቀጥል ማበረታታት ነው። አላህ እንዲህ ይላል፣ ወተአወኑ ዐለ አልኢብራሂም እና አላህ ሱብሃነሁ ወተዓላ በበጎ ነገርና አላህን በመፍራትም ተረዳዱ ይለናል። ግን በኃጢአትና ወሰንን በማለፍ አትረዳዱ ብሎ ማኢዳ በቁርአኑ በሱረቱል ማኢዳ አቅርቦልናል። አንቀጽ 2 በኢስላም የተሰረቀ እቃ መግበያየት እንደ አብይነት አይቆጠርም። ምክንያቱም ሻጩ ባለቤት አይደለምና። ስለዚህ ግብይቱ በራሱ ውድቅ ነው ማለት ነው። ወንድሜ ሆይ ይሄ ግብይት ሐራም ስለሆነ ገንዘብህን አታውጣ፣ ያለበለዚያ የሰው ገንዘብ ነው እየወሰድክ ያለው። ስለዚህ እቃውን ከመመለስ ውጭ መጠቀም አይቻልም። ይህ እቃ የተሰረቀ እንደሆነ ያወቀን ብቻ የሚመለከት አይደለም። ይልቁንም እቃው የተሰረቀ እንደሆነ ጥርጣሬያችን ካደለም ልንነካካ አይገባም። ልክ እንዲሁ የተሰረቁ እቃዎች ከሚሸጡባቸው ሱቆችና ቦታዎች እቃዎች ልንገዛ አይገባም። ምክንያቱም አንደኛ የሰው ሀቅ በመግዛት ሐራም ላይ ነን፣ የመውደቅ እድላችን ሰፊ ነው። ሁለተኛ ወንጀለኞች ማበረታታት ነው። በሌላ በኩል የሚሸጥ እቃ የቀረበለት ሰው ምን ያድርግ? ሌባው እቃውን ለባለቤቱ እንዲመልስ ሊያግባባው፣ አላህ እንዲፈራ ሊገልጸው ይገባል። ፈቃደኛ ካልሆነና የሚቻል ከሆነ በጉልበቱም ነጥቆ ቢሆን ለባለቤቱ መመለስ ይገባል። ፈተና የማይከተለው ከሆነ ማለት ነው። ካልተቻለ ለሚመለከተው ክፍል ሊጠቁመው ይገባል። ምናልባት ከኖረ ሌሎች ሰዎች እንዳይገዙት ሊያስጠነቅቅ ይገባል። አምስተኛ ሌባው የሚያውቅበት በተግባር የማይመልስ ከሆነ ሰዎች እንዲጠነቀቁት ማሳወቅ ያስፈልጋል። ከሌባ ዘራፊ አጭበርባሪ የገዛ ሰው ተውበት ማድረግ ከፈለገ የሚያውቅ ከሆነ እቃውን የመመለስ ግዴታ አለበት ማለት ነው። በኢስላም ወንጀለኛ ከወንጀሉ እንዲመልስ ካልሆነ በስተቀር መተባበር አይፈቀድም። እቃው የተሰረቀ መሆኑን ከገዛን በኋላ ብናውቅስ? ሼክ ኢብኑ ባዝ ረሂመሁላህ እንዲህ ይላል፣ አዎ የተሰረቀ እንደሆነ ካወቅን ግብይቱ ውድቅ ነው፣ እናም ገንዘቡ ወደ ባለቤቱ መመለስ ግዴታ ነው ይላል። እንግዲህ
የሸጥንለት ሰው ብሩን እንዲመልስለት መጠየቅ አለበት። የተሰረቀ እንደሆነ ያወቀው እቃ መጠቀም አይፈቀድለትም። ይልቁን ለባለቤቱ ይመልስ። ይህ ነው በእሱ ላይ ያለው ግዴታ። ሌሎች እንዲህ የሚል ተቀራራቢ ይዘት ያላቸው ፈተዋዎች አጋጥመውኛል። ባለቤቱ ከታወቀ እሱ ማናገር ያስፈልጋል። እንዲህ አይነት እቃ ካልተሰረቀ ስላወቅ በገንዘቤ ገዝቼ ነበር፣ ይቅር ትለኛለህ ወይስ ልመልስ ብሎ መጠየቅ። ስለዚህ ወይስ ይቅርታውን ማግኘት ወይ እቃውን መመለስ ወይ ዋጋውን መክፈል ወይ ደግሞ ሌባውን በመጠቆም ፍትህ እንዲያገኝ ማድረግ ይገባል። ይበልጥ አዋቂ አላህ ነው። ወደ መልካም ነገር ያመለከተ ሰው የስራውን ሰው ያህል አጀር ያገኛል። ረሱል ሰለላሁ ዐለይሂ ወሰለም እንዲሄደን ማለት ነው። እንግዲህ የተሰረቀ እቃ እያወቅን ከሆነ መመለስ አለብን ማለት ነው። በድጋሚ የቀረበ የሰው ልጅ በድሮ ጊዜ አንድ ስጋ ቆራጭ ስጋ እየቆረጠ ስለ አይኑ ውስጥ አጥንት ይገባበታል። አንድ ጊዜ አጥንት ይገባበታል የነበረ ዶክተር ጋር ይሄዳል። ድሮ የነበረ ዶክተር ጋር ሲሄድ ዶክተሩም አይኔ ውስጥ ያለው አጥንት አየው፣ ለክፉ የሚሰጥ አይደለም፣ ግን ሁሌ እኔ ጋር እየመጣ አይንን መታጠብ አለበት ይለዋል። አያቸው ግን እና እዚህ ላይ የሚጨምረው ሀሳብ የተሰረቀ እቃ እያወቅን ከሆነ ያው መመለስ አለብን ማለት ነው። መግዛት የተሰረቀ መሆኑን እያወቅን መግዛት የለብንም። አሁን ላይ በነገራችን ላይ ያው የተሰረቀ ይሁን አናውቅም፣ በርካሽም የሚሸጡ አሉ ሌቦች። ያንን ግን ካወቅን በኋላ ያው ዲናችን እንደማይፈቅድ ነው። የተሰረቀን እቃ ራሱ ከገዛም በኋላ ራሱ መሰረቁን ካወቅን ይሄ መመለስ ግዴታ ነው ማለት ነው በእኛ በሙስሊሞች ላይ። ይሄ ልጅ ደግሞ አይኑ የጠፋው ሰውዬ ወደ ዶክተር ሊሄድ ነው። ዶክተሩ ባለሙያ ይስማማና በየቀኑ እየመጣ እያጠበው መኖር ጀመሩ። ይህ ስጋ ቆራጭ ሁሌ ሲመጣ በሚሸጠው ስጋ ይዞለት ይመጣ ነበር። በዚህ ሁኔታ ብዙ ጊዜ ከቆየ በኋላ አንድ ቀን የዶክተር ልጅ ይህንን ስጋ ቆራጭ መንገድ ላይ ያገኘዋል። ወዴት እየሄድክ ነው ይለዋል ብሎ ሲጠይቀው አባት ጋር እየሄድኩ ነው፣ አይኔ ላሳጥብ እየሄድኩ ነው ይለዋል። ይህ ዶክተር ልጅም እስኪ አይንህን ውስጥ ያለውን አጥንት እኔ ለማውጣት ልሞክር ብሎ ሲያየው አይኑ ውስጥ ያለው አጥንት በቀላሉ አወጣለት። ልጁ አወጣለት ማለት ነው። በቃ ከዛሬ ጀምሮ አባቴ ጋር መሄድ አይጠበቅብህም በማለት ወደ ቤቱ ይመልሰዋል። ከዛም የዶክተሩ ልጅ ወደ ቤቱ ሲሄድ ከወትሮ በተለየ የማይወደው ምግብ ይቀርብለታል። ሁሌ ስጋ ያለመደው ልጅ በቁጣ መንፈስ ዛሬ ስጋ የለም እንዴ ብሎ አባቱን ሲጠይቀው ባክያ አይኔ ውስጥ አጥንት ያለበት ስጋ ቆራጭ ዛሬ አልመጣም ይለዋል። ያኔማ ልጁ እሱማ አይመጣም እኮ ከአይኑ ውስጥ ያለውን አጥንት አንተ የከበደህን መንገድ ላይ ወደ አንተ እየመጣ አገኘሁትና ያወጣሁለት በማለት ሲነግረው አባትየውን በቁጣ እኔ መቼ ማውጣት ከበደኝ፣ ሁሌ ሲመጣ ስጋ ስለሚያመጣልኝ ነበር የተውኩት አለ። ሱብሃንአላህ። ከዚህ ታሪክ እንግዲህ ብዙ ነገር መውሰድ መማር እንችላለን። አያችሁ፣ ለራሱ ጥቅም ሲል ሰውየውን ጎዳው። አንዳንድ ሰዎች እንግዲህ የረዱን አስመስለው በእኛ ላይ መጠቀም ይፈልጋሉ በጣም እና አላህ ለራሳቸው ምቾት ሲሉ የአላህ ህመምን ምንም የማይስላቸው ብዙ ሰዎች አሉ። እንግዲህ ያ ህፃን ልጅ የያዝህን የስጋ ቆራጭ አጥንት የገባበትን አወጣለት። ያ ግን ዶክተር ተብዬው ግን ለራሱ ጥቅም ሲል ሰውየውን ሲያመላልስ ነበር ማለት ነው። ለራሱ ጥቅም ሲል ሱብሃንአላህ። አላህ አንዳንዴ ደግሞ የሰውን ክፉ የሰውን ህመም ሳናይ ለራሳችን ጥቅም ብለን የምንሆን ሰዎች አለን። ይሄ አላህ ሱብሃነሁ ወተዓላ የማይፈቅደው ነው። ልክ እንደ ሌብነት ነው ይሄ የሚቆጠረው፣ አብሮ የተያያዘ ነው ከሌብነት ጋር ማለት ነው። ምክንያቱም የራሱን ጥቅም ነው እንጂ ያየው ያ ሰውዬ የሰውዬው መታመም ያ ሰውዬ ደግሞ ዛሬ ከነገ ይወጣልኛል ይሽራለሁ እያለ ያንን ስጋ ይዞ ይመላለስለታል ለዛ ወጣት ማለት ነው። ይሄ ግን ተገቢ አይደለም። ያው አጋጣሚ ሆኖ አላህ ሱብሃነሁ ወተዓላ መቼም በሁሉ ነገር ብቻ መጥፎችን ላይጎዳ ይችላል። አያችሁ ግን እሱ ያ ህፃን ልጅ መጥቶ ያንን ስጋ ያንን አጥንት አወጣለት። ያንን አጥንት አውጥቶለት ተመለሰ ማለት ነው። ያ ልጅ ደግሞ ሁሌ ቤቱ ሲሄድ ስጋ ነበር የሚቀርብለት። በዞትሮ ደግሞ ስጋ አላገኘም። ምን ነው ብሎ ሲጠይቀው እኮ ስጋውን ያገኘሁት ሰውዬ ለራሴ ጥቅም ስል ነበር ማመላልሰው ብሎ ለልጁ መልስ ሰጠው። እንግዲህ ያ ልጅ በአጋጣሚ ያ ስጋ ከየት እንደሚመጣ አያውቅም ነበር። ዝም ብሎ ይበላል። ያው እንደተሰረቀ ይሄ ነው የሚቆጠረው። ይሄም አንድ ሐራም ነው፣ ወንጀለኛ መሆኑ ነው ማለት ነው። ያ ሰውዬ አንደኛ ነገር ያን የታመመ ሰውዬ
በቃ አይኑ ላይም ያንን አጥንት አላወጣለትም። ሁለተኛ ደግሞ ከሱ እየተጠቀመ እንዳለ መውሰድ አለብን ማለት ነው። እና የተሰረቀ እንትን ላይ ብዙውን ጊዜ የተሰረቀን እቃ መግዛት የተሰረቀ እቃ ስለመግዛት በጣም ከባድ ነው ብዬ ነው የማስበው ማለት ነው። ምክንያቱም መግዛት የለብንም ብዬ ነው ብዬ አስባለሁ። የተሰረቀ መሆኑን ካወቅን ደግሞ ወደዛ መንገድ መመለስ አለብን። እንግዲህ ይሄ ስጋ ሻጭ ለዛ አይኑ ውስጥ አጥንት ለገባበት ሰውዬ እያመላለሰለት እንግዲህ ብዙ ጊዜ ይኖራል እና ከዚህ ብዙ ትምህርት ብዙ ነገር መረዳት እንችላለን። ያው የተሰረቀ እቃ መግዛት ወንጀለኛ ያደርገናል ማለት ነው። የተሰረቀ እቃ መግዛት እንዴት ይታያል ለሚለው ወንጀለኞች የምንቀመጠው ማለት ነው ውዶችዬ። እና አላህ ሱብሃነሁ ወተዓላ ይጠብቀን፣ መልካም ሰዎች አላህ ያደርገን፣ ከወንጀል ሁሉ አላህ ይጠብቀን እንላለሁኝ። ቪዲዮ ደስ ካላችሁ ላይክ አድርጉ፣ ሼር አድርጉ፣ አስተያየት ስጡኝ። ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። ባይ ባይ። ከዚሁ ሰናበታችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።